بقى سورة العنكبوت شراريت درسنا التلانت كذا عورتنا الاسكا 4-5 تلتي آية كذا بقى نقتل 4-7 ምንድነው የሚለን 46 ልክ ስትከራከሩ ለሙስሊሞች ይላል ለሙእሚኖች ከየሁድ ወይስ ነሳራ ማለት ማያምኑበት ሰዎች በቁርአን ልክ ስትከራከሩ በጣም በአሪፍ በሐሰናን القول الحسن ማለት በአሪፍ ምላስ ነው የምታወሯቸው አለ እና ወደ ሐቅ ስትጠሩ በጣም በአሪፍ ነው መጥራት አለባቸው በአሪፍ ምላስ ያለ መስገደድ ያለ መሰደብ ያለ ማለት በቃ አስተካክሉ ጠባያቸው በጣም በአሪፍ በአህሳን ነው የምታወሯቸው ይላል ማያምንባቸው ሚከለከላቸው ወደ ጦርነት የሚፈልጉት መግባት እነሱ በቃ ከነሱ ጦርነት ግቡ ይላል defending yourself ማለት ነው በሰይፍ ማለት ነው በሶርድ ሚከራከሩ በሰይፍ እናንተ በሰይፍ በቃ ተከራከሩ ከነሱ ማለት ጦርነት የሚፈልጉት በሽጉጥ በቢላ በምናምን የሚከራከሩ ሰዎች ከነሱ በቢላ ምናምን መከራከር ሌሎች ግን የሚከራከሩ በወሬ ምናምን እነሱ በአሪፍ ወሬ በአሪፍ ምላስ መከራከር አለባቸው ይላል ከዛ እኛና ምለንም በቁርአን ከሪም ብሉ ይላል በተውራት በእንጂል የመጣ ሙስሐፎች በፊት እናምናበታለን እና የኛ ፈጣሪ የእናንተ ፈጣሪ አንድ ነው ከፈጣሪ ውጪ ማመን አለብንም ስሙ የአላህ ስሞች እናምንበታለን የአላህ ምልክቶች የአላህ ስፋት ምንድነው እንደዛባ ስፋት ማለት ተንካሪ ፈጣሪ ሪዝቅ ይሰጣል ይሄንን ስፋቶች ማለት እውቀት አለው እንደዚህ ስፋት ማለት ነው እና ለሱ እናምናለን ለሱ እንሰግዳለን ለሱ ዲን መሄዳለን አንከታተላለን ማለት ነው Inshallah, ask me to continue after this, after Ramadan. So I will try and then can yes, argo like this. Maybe Quran كجرسة ليلة الفقه سيرة كقرآن مكتاتلو مصحفوش مالها ميسردو هيجوش من الله حديثوش يا الصحابة مالت يا نبي صلى الله عليه وسلم زمن ينبروا هلافيوش النبروا الصحابة يسوع قداميا كسبوا هلا لدروش ينبروا بيا أجر منهم الناس يسرد على الحديث مثلا بقى disciplines لكسين سلام عند trading لي explanation ያረጋል ምንድነው ማረግ አለብን እንዴት ነው መስራው መስራት አለብን ምናምን በቁጥር በምናምን በጣም አሪፍ ሐዲስ ፍቅህ አለ ሲራ አለ ሲራ የታሪኮች ማለት አሁን ልክሰም በበላቸው በጦርነት غزوة أحد حنين
ሁነይን غزوة بدر الكبرى ግን በደንብ እንዴት ምን ሆነ በዚህ ጦርነት እንዴት ተዘጋጁ ስንት ቁጥር ናቸው ይሄ ሲራ ይባላል ሲራ ማለት እንደ ሂስቶሪ በቃ የበፊቶች ጦርነት የነበረበት እንዴት ማለት አገሩ ተከፋፈለ በየአገር ሆነ ስማቸው مثلا السعودية سم لآل سعود ማለት ይሄ ፋሚሊ ስም የዘመድ ስም አል ሳዑድ سعودية ተባለ እነሱ ከዛ እነሱ ታሪክ ምን ሆነ እንዴት እነሱ ኃላፊነት ወሰዱና ይሄ ሁላ ሲራ ላይ ማለት ነው መጽሐፍ አለ የሚከታተል መጽሐፎች አሉ የቁርአን ከሪም በደንብ የሚያስረዳ በደንብ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሞተ በኋላ ራሱ ታሪኮች አሉ እሺ አንዴ አዎ እንደዚህ ዘጋጃለሁ ኢንሻአላህ ከፍታለሁ ወይስ አርብ ላይ ወይስ አርብ አሪፍ ነው አጅር ታገኛለህ ለምን አርብ ራሱ ብዙ ሰው ስራ እስከ ስንት 11 ሰዓት አይቆይም እስከ 5 ሰዓት አሁን የመንግስት ቦታ ማለት ነው አላውቅም አሁን ተቀየረ ለካ ግን ቅዳሜ ወይስ እሁድ አሪፍ ነው ሰው በቃ ቤቱ ያርፋል ስራ ላይ አይደለም ሰው ይከምተው anyhow we'll check it later ግን አረቦች ምናምን it's አርብ ነው የሚያርፉት ቅዳሜ እሁድ ስራ ላይ ናቸው አው ሰንዴ አብዛኛው ሰንዴ ነው የምታርፉት ሲራይ ኢንሻአላህ ኖርማሊ በቃ ሰው ከሐሙስ በኋላ ብዙ ስራ የለም እስከ ሰኞ ስራ ላይ ስለነበርኩ አይቻለሁ ስለዚህ ሰኞ ነው ከባድ እስከ ብዙ ነው የሚሆኑት ካስተማሪዎች ማለት የሚያወጡት እስከ አርብ ግማሽ ቀን ከዛ በቃ ትንሽ ይሆናል ቅዳሜ የለም ስራ ዝም ብሎ መሄድ ብቻ እዛ ማለት ከዛ በቃ ሰኞ ነው የሚጀምረው ወአለይኩም ሰላም እኔ ሀብለት ተደረስ ከዛ ልክና በፊቶች ፕሮፌቶች የተሰጣቸው መጽሐፎች ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተሰጠው ስለዚህ ማመን ያለብን በቁርአን በሌሎች የመጡት ሌሎች በፊት የነበሩ ራሱ እንደ ተውራ እንደ እንጂል ምናምን የወረደላቸው መጽሐፎች እነሱ በራሳቸው መጽሐፍ ካመኑበት ከዛ በቁርአን በተባለ በራሱ መጽሐፍ በራሳቸው መጽሐፍ ቁርአን ከሪም ተባለ የሚመጣ ማለት ነው አመኑበት ከዛ ልክ ሲመጣ ራሱ አመኑበት ማለት ሁለት አመኑهم በራሳቸው የሚመጣው ማለት ነው እነሱ ደበል ነው የሚወስድ ጀዛ አላህ በጣም አሪፍ ጀዛ የሚሰጣቸዋል ማለት ከኛ ቁርአን ብቻ የምናውቀው ምናምን እነሱ ግን ቁርአን እና መጽሐፋቸው ተውራት ምናምን የሚያውቁት የሚያምኑበት ስለዚህ ደበል ነው የሚያገኙ ደበል ስራቸው እጥፍ ነው የሚያገኙ ማለት ነው ጀዛ አሪፍ ጀዛ ማለት ነው ከቁረይሽ ራሱ ሰዎች አሉ ያመኑ በቁርአን الكريم በራሳቸው የመጣላቸው ኩፋር ማለት ከበኑ እስራኤል ይላል የሰዎች አሉ ያመኑ በመጣላቸው መጽሐፍ በቁርአን الكريم ያመኑ ራሱ እና ከአረቦች ራሱ ቁረይሽ ያመኑ አመኑበት ማለት ነው በቁርአን الكريم ያለው ነገሮች ማለት ሁሉም አልዋሹበትም ሁሉም ያመኑበት አለ ማለት ነው አለይኩም ሰላም ወራህመቱላህ
ከዛ የምትታወቀውን ነቢ ስ ላ ስለም ይላል አይጽፍም ነበር፣ አያውቅም ማለት አይችልም መጻፍ ነበር። የሚን ካልጻፍከው ይሄንን ቁርአን አለው እና ያውቃሉ ማለት ከበፊቶች መጽሐፎች ራሱ ኮፒ ልታረግ ካሉ ወይስ አችልም መጻፍ ማለት አይችልም ነበር መጻፍ። ይሄ መጽሐፍ ያወረደልህ እንደ ሌሎች ነብዮች የወረደላቸው ማለት ነው። ገና ጅብሪል ዓለይሂ ሰላም አስረዳዋል። ከዛ እንዴት ያንብባል አስረዳዋል፣ እንዴት ይጽፋል ያስረዳዋል እንጂ ልክ ሲደርሰው መጽሐፍ አይጽፍም ነበር፣ አያንብብም ነበር። ይህን ነገር የሚዋሹበት ሰዎች ካፍር ናቸው ማለት ነው። كذلك إن بفيت موسى صالح الجمل يسطو موسى عليه السلام يسطو إنجات مكير ودا إباب مات معجزة تسطاتشو نبيوش لمن النبي محمد صلى الله عليه وسلم أتسطو يلالو نبر كذا الله جلوته بزونو ميفلق يسطاتشوال ما يفلق ما يسطاتشوال ليلا يسطاتشو نجر الله ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ራሱ ያገዘው ጦርነት ላይ በመላክ የላከለት ጦርነት ላይ ያገዘው ይሄ ማዕጂዛ ነው። ከሰማይ የወረደ ጠይር መላክ ያወረዱ ያገዙት ጦርነት ላይ ይሄ ማዕጂዛ ነው። ለማን ነው የሚወርደው? ለነብይ ነው የሚወርደው የሚያግዙት ማለት ነው። ስለዚህ በእንጨት ባይሆን በገመል ባይሆን الله النبي محمد صلى الله عليه وسلم ብዙ معجزات ተሰጠው። ያገዘው ጦርነት ላይ ያስረዳው ቁርአን ላይ የማያውቀው ነገሮች የነገረው ወደፊት የሚሆን ነገር ራሱ ነገረው። ስለዚህ አላህ ብዙ ተሰጣ። በአንድ አይነት ባይሆን ለነብዮች የተለየ ነው የተሰጣቸው معجزات። ዋናው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም ምላስ አለው፣ በጣም ጸባይ አሪፍ አለው። ስልክ ሲያወራ ሰው ይወደዋል፣ ሰው በጣም ይገባዋል ምንድነው የሚለው። እና ቁርአን ከሪም በጣም አሪፍ ነው የተጻፈው። በጣም ቋንቋው በጣም ቆንጆ ቋንቋ አለው። ስለዚህ ይሄ ራሱ ማዕጂዛ። ሌሎች ጦርነት ላይ ብዙ አላህ ያገዘው ትንሽ የነበሩ ራሱ ቁጥራቸው አላህ አገዛቸው፣ መላክ ወረደላቸው ከሰማይ። ብዙ ታሪኮች አለ ማለት ይሄ ማዕጂዛ ይባላል። ከዛ ምንድነው የሚል ያሸክላሉ ሰዎች ጀዛ የሚሰጠን ከሆነ ጀዛ የምናገኝ ከሆነ ከባድ ጀዛ በቃ አሳየን ይላሉ ማለት ነው። ለምን ያሸክላሉ? ጀዛ አላህ አዛብ ሊያረጋቸዋል ማለት ነው ይላል ቁርአን ላይ። አላህ ጊዜ ይሰጣቸዋል ማለት ይሄ ረህማ ከሱ ማለት ነው። ለተቀይሩ ልታቆሙ መጥፎ ነገር የምትሰሩትን ልታቆሙ ከአላህ ውጪ የምታመኑበት ልታቆሙ ልትመለሱ ማለት ነው። ወይስ ካጨመራችሁ ጨምራላችሁ፣ ከዛ በኋላ አላህ በጣም ጀዛ ያረጋቸዋል ደበል ስራቸው ማለት ነው። ስለዚህ አትሸክሉ ይላቸዋል። አላህ ረህመት ነው ጊዜ የሰጣቸው።
ከዛ ምንድነው ሚል አያ 57 ሁሉ ሰው ይሞታል፣ ኩሉ ነፍስ ይሄ ነፍስ ይሞታል ያልቃል። ማንም እዚህ መሬት ላይ ያለ ነፍስ ያለው አይሞትም። ሁሉ ነፍስ ይሞታል፣ ከጀዘዘ ሂሳብ ይደረጋል። ከዛ አላህ ለመስላሐተ ሙእሚኖች ጀነት ተዘጋጀላቸው ያስረዳል። እነሱ ራሳቸው ስለከለከሉ መጥፎ ነገር ለማድረግ በጣም ሳልሒን ናቸው። ሰብር ስላደረጉ ሲሰግዱ ቁርአን የሚባሉ ምናምን አላህ ዒባዳ ሰብር ስላደረጉ በጣም አሪፍ ጀነት ተዘጋጀላቸው ማለት ነው። ከምን ዳበት ከዛ ምንድነው ሚል ብዙ ነገሮች የሚጠብቁትን የሚበሉትን የሚጠብቁት እስከ ነገ ያላቸው ማለት ነው። ብዙ ማለት ነፍስ ያላቸው አኒማልስ ቢሆን እንደ በኑ አደም አይደለም። በኑ አደም ይጠብቃል፣ ያስቀምጣል፣ የሚበላው ነገር ያስባል፣ ከዛ ነገ ነው። ሌሎች አሁን ብታያቸው ማለት እንደ ወፍ እንደ ምናምን እስከ ነገም የሚያስቀምጡት የሚጠብቁት ነገር የለም ለመብላት ማለት ነው። ግን አላህ ርዝቅ ይሰጣቸዋል። አላህ ተከፈለ በሁሉ ነፍስ ያለው ነገር ይሰጣቸዋል ርዝቃቸው ያገኛሉ የሚበሉት ማለት ነው። መሬት ላይ ያለ ማለት የሚበሉትን ነገር ይሄ ነው ወፎቹ ነው። ማለት ሰው ባይሆን አላህ ለወፎች ለምናምን ሌሎች ርዝቃቸው ይሰጣቸዋል። ቢጠብቁት ማር ቢያስቀምጡት ማር ካልሆነ ራሱ አላህ ርዝቃቸው ይሰጣቸዋል። ይሄው ይኖራሉ አሉ ማለት ነው። ለዚህ አላህ ተዓላ ርዝቅ ይሰጣል፣ ለሁሉ ሰው ርዝቁ ይደርሰዋል ማለት ነው። እና ማንም የሚጠብቅን ነገር ከሱ የለም፣ የሚከላከል ነገር ከሱ የለም። ከዛ ይሄንን ዱንያ ያለበት ነገሮች ደስታ ልትሆኑ ተዝናኑበት ፌክ ነው ማለት ለጊዜ ነው፣ ከዛ ያልቃል። ግን ለሪል ማለት የምንኖርበት ጊዜ አኺራ ላይ ማለት አላህ ልክ ጀዛ ሲያደርገን ወደ ጀነ ወደ ይሄ ነው ልክ ጀነ ስትገቡት ታውቃላችሁ። ይሄ ነው አልአኺራ፣ ይሄ ነው በሪል በቃ የምንኖረው ትክክለኛ መሆኑ ይቀጥላል፣ አያልቅም አኺራ ላይ ማለት ነው። ግን ዱንያ ያለ ነገሮች ሁሉ ነገር ይጠፋል፣ ይሞታል። ደስታ የምንሆንበት የምንዝናንበት ነው ይሄ ዱንያ ማለት ነው። ከዛ ያልቃል፣ ይጨርሳል። ስለዚህ ስራችን የምንሰራው ስራ ለዱንያ ሳይሆን ለአኺራ ነው መሆን አለበት። ይሄ ዱንያ ያለ ነገር ሊጠፋ ይችላል፣ በዛ ሰዓት ራሱ ሊጠፋ ይችላል። ልክ ትክክለኛ መንገድ ከሄድክ ወሰላህ ፈተና ሲያደርግ ሊጠፋ በዛ ሰዓት ይችላል። ልክ ስትሞት ሊጠፋ ይችላል።
ከአንተ በኋላ ልጆችን ሊያጠቁት ይችላል። ስለዚህ ዱንያ የምትሰብስበው ነገር አኽራ ረስተሃል፣ ዲንህን ረስተሃል። ለዱንያ ነገሮች የምትዝናናበት የምትኖርበት ለአኽራ ለዱንያህን ለአኽራ መሆን አለበት ማለት ነው። ከዛ ኩፋሮች አሉ ወይላል ባህር ውስጥ የገቡ ከዛ አላህን ጠየቁ። በጣም ኃይለኛ ንፋስ ስቶርም ነበር፣ ባህር ውስጥ ነበር። ከዛ አላህን ጠየቁ፣ ያ አላህ አሳልፈን፣ ያ አላህ ይሄንን በላ ሰርዝልን ምናምን አሉ። ከዛ አላህ አገዛቸው። ልክ በቃ አላህ ሲያልፉ ወረዱ መንገድ ላይ ምናምን። ከዛ በኋላ ረሱት፣ አላህ ረሱት። በቃ የጠየቁትን እንዳገዛቸው እንደምነው አልሆነም ማለት ነው። ከዛ አያዩም መካ ማለት እዛ ካዕባ ያለ ሳዑዲያ ላይ በጣም በሰላም አገር ነበር። ውስጥ የሚኖሩት መካ ውስጥ የሚኖሩት ሰዎች አይገደለም፣ ራሱ ቅጠል አይቆረጠም፣ እዛ ራሱ ሀንቲ ማድረግ አይቻልም። በጣም ሰላም ሰዎች ሰላም ነው የሚኖሩት። ግን ከመካ ውጭ የሚኖሩት ሰዎች ሰላም የለም አልነበረም። በጣም በቃ ይገዳደላሉ፣ ጦርነት ይገባሉ ምናምን። ስለዚህ ይህንን አያዩ ማለት ነው። አላህ ቤት የሱ ቦታ ሲያደርግ ሰላም አድርገው ማንም እዛ ውስጥ አይገደልም፣ ማንም እዛ ውስጥ ሰላም ነው የሚኖሩት። ከሱ ውጪ መካ ውጪ ሰላም አይደለም፣ በጣም ይጣላሉ ነበር፣ ሰላም አልነበረም ማለት ነው። ከዛ ሙእሚኖች ጂሃድ ያደረጉ በነፍሳቸው በገንዘባቸው ሸይጣን ከለከለው። ይህንን ሙእሚኖች ይባሉ ማለት ነው። አላህ ያግዛቸዋል፣ ሂዳያ ያደርጋላቸዋል። ስለዚህ ሱረት አልዓንከቡት ጨረሰን ማለት ሸረሪት ሱራ ሩም ሱረት ሩም Yeah. Okay. ሮማ
الروم والفرس روما ነው ይጣሉ ወይስ ስለ ሩም ፍርስ ሁለት ህዝቦች اليونان الروم والفرس okay እንደሚፈልጉት I'm not stressed I just want to have خير أجر بك يفلق I told them they can search into there is technology also they can search if they like my way they like my way if they don't like they can search so I don't know it's not your business this thing so me I want to get also ajr from Allah I want to do khair and there is some people they like to watch videos when people explain to them more than the robots or read from technology they will forget it even but they like when people teach them and they ask them visually and there is some ways people like to hear to see and to be there is people who like technology search I'm searching also and then I'm explaining there is people like this so it's what do you want me to do like I think it's a Quran month and I want just to make khair and to talk about Quran more than other subjects we can talk about it another time so it's not no one's business this thing so there is people who told me to continue and they like it so those people this type of people they like when people explain to them and so it's not your business كمل some people prefer TV to read stories from the books some people they'd like to hear it not to read it some people so the people who like it they will open they will watch it they will tell me to continue they don't like it they can go so it's not your business to judge people and to force people to do this or this شكرا الله يحفظك شكرا يهمكم يلا for me I prefer in Quran war this month is the Quran Kareem month so I prefer to speak about Quran more than other subjects okay this is TikTok and videos creator you talk about anything you want you go shop you go wherever you make food you so it's a democracy it's not a pleasure I will not speak more خلاص let's finish anyhow አሁን ስለ ሮማ and الفرس زي ሁለት ህዝቦች የተጣሉ ጦርነት የገቡ በፊት ነበር ሱረት الروم ስለ ሮማ ሮም ማለት ነው እዚህ ስም ተባለ ማለት ነው ከዛ ሩም የመጽሐፍ ሰዎች ነበሩ መጽሐፍ ከተተላሉ ነበር የአላህ የወረደበት አልፉርስ ግን የኢሳት ሰዎች ናቸው ማለት ኢሳት ያምነበታል ማለት ነው በኢሳት ከዛ ልክ ሮም ሲሸንፉ ከአልፉርስ ተሸነፉ ማለት አልፉርስ አልሸነፉም ግን ሮማ ሸንፈዋል በዚህም ይሄንን ሱራ ወረደ ማለት ነው ለሮም ስለሸነፉ ማለት ነው ሮም ይሄንን ሰዎች የመጽሐፍ ሰዎች ናቸው ግን አልፉርስ ኢሳት ያምነበታል ነበር ማለት በቃ ልክ ሲሸንፉ ይሄንን ሱራ ወረደ ሱረት ሩም አሁን ለምናየው
ስለዚህ መጀመሪያ ይላል አልፉርስ ሸነፉ ነበር ሮም بلاد الشام إلى فارس كذا روما يشنفالو ይሄን ከተሸነፋሉ ሮማ በሆነ ጊዜ በኋላ ይሸነፋሉ ይላል እና የሸነፉበት አልፉርስ ሮማ ከ10 ዓመት በኋላ ማለት ነው ወተንቀስ عن 3 ማለት 7 ዓመት 10 ዓመት በቃ ማለት سبحانك الأمر كله قبل تصور وما بعده لا الله يا قال سيشنفوس لك فرص يشنفاتشوال لك وهالا اندروم يشنفاتشو الله يا قال مالتنا كزارهم شنفو الله أجزاتشوال ليشنفو الفرس مالتنا ከዛ አላህ ሙእሚኖቹ ሰዎቹ ያግዛል ሊሸንፉ ማለት ነው እና ሌሎች እንደማይሸንፉ ያረጋል ማለት ነው አላህ አዚዝ ረሂም በዕባደህ ማለት አላህ የፈጠረ ሰዎች ሙእሚኖቹ የሚያምኑበት አላህ ያግዛቸዋል ከዛ በቃ እንዳለ አላህ አገዛቸዋል አሸነፋቸዋል ሮም ማለት ነው ከ7 ዓመት በኋላ 10 سنين ከዛ 10 ዓመት 3 ዓመት እዚህ ላይ ያስረዳል ምን ሆነ በ3 ዓመት ግን ሙሉ ለሙሉ 10 ዓመት ይሆናል ማለት ነው ኦኬ እዚህ ላይ ይሄ ጦርነት የነበረ 37 ዓመት በፊት ማለት ነው የነበረው ይሄ ጦርነት የሆነ ማለት ነው 637 ዓመት በፊት እሺ አመሰግናለሁ እዚህ አልተጻፈም ግን ያለ فرح المسلمون وذلك لكم الله أهل الكتاب ከዛ ሙስሊሞች በጣም ደስታ ነበሩ ልክ ሮም ሲሸነፉ ከፎርስ ማለት ነው ለምን ሮም የመሳፎች ሰዎች ነበሩ ማለት መሳፍ የወረደላቸው ያመኑበት ነበር ቢያቃጥሉት ነበር ያቃጥሉት አላህ ይሄን መሳፍ ማለት ነው وين حرفوا ማለት حرفوا አይደለም ቀጠሉት አይደለም ቀየሩት ይላል ይቀይሩት ራሱ የሙስሐፍ ሰዎች ናቸው ይላል እኔ ይሄንን ሮም ያሸነፉ ፎርስ አላህ ፕሮሚስ አደረጋቸው ማለት አላህ ልክ መጀመሪያ ፎርስ ሸነፉ ሮም ከዛ አላህ ሰጣቸው ያሱወለ እኔ አግዛቸዋል ልትሸንፏቸው በጊዜ ቢሰጥ ራሱ ቢሆን ተሸንፈን ይሄንን ፎርስ ተሸንፋቸዋል በኋላ አሏቸው ከዛ በኋላ ከ7 ዓመት በኋላ ጦርነት ገቡ ከዛ ሮም አላህ አገዘል ያሸንፏቸዋል ማለት ነው ከዛ ሙስሊሞች በጣም ደስታ ነበሩ ለምን ሮም የመሳፍ ሰዎች ነበሩ ስለሆኑ ማለት ነው ያኔው ፎርስ እሳት ያምናበታል ነበር ከዛ አላህ ልክ ሲል ለሰዎቹ ሙእሚኖች አግዛቸው ተሸንፈላቸዋል ምናምን ሲል ያረጋዋል ማለት ነው የአላህ ፕሮሚስ በቃ ሐቅ ነው ልክ ሲል
ስልክ ሲናገራቸው ያገዛቸው ይወርድላቸው። የአላህ ወሬ አይቀየርም ማለት ነው። አላህ ወዐደሁ ሐቅ። ከዛ ልክ በቃ ካፍሮች እና ማያምኑበት ሰዎች አይሐስቡም ይላል። ይህንን አላህ ዋዕድ ያደረገላቸው ያገዛቸው ነገሮች አላህ የፈጠረው ነገሮች ሰማይ ላይ መሬት ላይ ጀዛ የሚያረጋቸው የሚሰጣቸው ሰዎች ዱንያ ላይ ያሉ የሚያግዛቸው ጦርነት ሊያሸንፉ አላህ ጀዛ ማለት አላህ ያግዛቸዋል። ሙእሚኖች ስለሆኑ መጽሐፍ ሰዎች ስለሆኑ ስለዚህ ይሄንን ሁላ ካፍሮች የሚዋሹ በአላህ አያት አይሐስቡም ይላል። አያዩም። ምልክቶች ብዙ ተሰጣቸው። ይሄንን ሁላ እንደ ምልክቶች ሆነላቸው፣ ግን አብዛኛው አያምኑበትም። ከዛ አላህ በቃ ጀዛ ይሄንን ማያምኑ ይሄ ሁላ ከአዩ ከአሳያቸው ምልክት ካረጋላቸው መጽሐፎች ይሄ ሁላ የወረደ ያላመነ ሰዎች በቃ አላህ ጀዛ በስራቸው ይሰጣቸው ጀሃነም። ከዛ ጀሃነም ልክ ሲደርስ ያውቃሉ ስራቸው ማለት ነው። ሪግሬት ያደርጋሉ። ለምን አላመነ ምናምን። ከዛ ልክ ሰዓ ሲደርስ ይላል ካፍሮች በቃ ልክ ሲያዩ መሬት ሁሉ ሰው ሲሞት ምናምን ድብርስ ይሆናል። በቃ የሚመለሱበት ነገር የለም። አላህ ጀዛ በቃ ደረሰ ያውቃሉ። በቃ ስራቸው የሚመለስ ጊዜ የሚመለስ አይመለስም። በቃ ሰዓት ደረሰ። ይሄ የሂሳብ ሰዓት ብቻ የምትስተካከልበት የምትመለስበት ነገር የምትቀይረው ነገር የለም። በቃ ከዛ እንደ ኪሳራ ያገቡ ያውቃሉ። ከዛ በጣም ይጨናነቃሉ፣ ዲፕሬስድ ይሆናሉ። ከዛ በዚህ ሰዓት አሁን ካፍሮች ሙእሚኖች ተቀላቅለዋል ማለት ነው። አብረን ኑራንን አብረን ግን ልክ እዚህ ሰዓት ካፍሮች ከሙእሚኖች ይለያሉ። ይኑሩበት በቃ ሙእሚኖች ጀና፣ ካፍሮች ጀሃነም አይቀላቀሉም። በቃ ካፍሮች እና ሙእሚኖች የተዘጋጀ አላህ ያዘጋጀላቸው ቦታ አለ አልጀና። ካፍሮች አላህ ያዘጋጀላቸው ቦታ አለ ጀሃነም። ለሙእሚኖች አይሰሙም። ጀሃነም ውስጥ ያለ ሰዎች አያዩም። ጀና ውስጥ ያሉት ሰዎች ማለት ነው። ጀሃነም ውስጥ በቃ እሳት በእሳት ዓዛብ የአላህ ከባድ ዓዛብ ማለት ቅጣት ነው ጀሃነም ማለት ነው። ጀና ግን የሚገባው የሸለመ እንደ ሽልማት ነው ማለት ነው። የሸነፈ ያለፈ በጣም ራሱ ጂሃድ ያደረገ በነፍሱ ሙእሚኖች ማለት ነው። ይህንን የሰሩት ስራ ከባድ ስራ ቢሆን ዒባዳ ከባድ ስራ ባለቃ በእንትን ስትሰግድ መሬት ስትስተካከል ይሄ ሁላ መጥፎ ነገር ለመከላከል አገርህ መጠበቅ ምናምን ይሄ ሁላ ከባድ ስራ ነው። ቀላል አይደለም። የሚሞትበት ሰዎች አለ ጦርነት ላይ አገራቸው ሊጠብቁ ቤተሰቡ ሊጠብቁ። ስለዚህ ይሄ ከባድ ስራ ነው።
ስለዚህ አላህ እንደ ችልማት ጥሩ ቦታ ተዘጋጀላቸው ጀና ነው የሚገቡት ይላል። ግን ይህንን ወሸታሞች ሙናፊቆች መሬት የሚያባለሹት ምናምን እንደ ቅጣት ነው ጀሃነም የተዘጋጀላቸው ማለት ነው። ከዛ ለሙእሚኖች ምንድነው የሚለው? ተስቢህ ማድረግ አለባቸው ለአላህ። ሰብሑላህ ሱብሃንአላህ 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 አስተግፊሩላህ አስተግፊሩላህ ላኢላሃ ኢለላህ አላሁ አክበር። ይሄ ተስቢህ ለአላህ ማለት ነው። ተስቢህ ማድረግ አለባቸው። ሽርክ እንዳታረጉ ከአላህ ውጭ ማመን አለባቸው እና በኮምፕሊት ፐርፌክት ስም መጥራት አለባቸው። ሲስተም ምንሄድበት በአሪፍ ማለት ቆንጆ የፈጠረው ቆንጆ ነው። ሁሉም በራሱ አይነት ያገባል፣ በራሱ አይነት ጤነኛ ይሆናል እንጂ ተቀላቅለው የምትፈልገው መቀየር ምናምን አሁን ሰው የሚፈልጉት ከፈጣሪ ጋር መጣላላት ነው እንጂ ጤነኛ አይመጣም። ወይስ ያስፈራል ራሱ ሲመጣ ቆንጆ አይደለም። አላህ ያፈጠረን ቆንጆ ነን። በራሳችን ስናገባ ልጅ ኢማጂን ከአኒማል ካገባን ምን አይነት ልጅ ነው የሚመጣው ማለት ነው? ይሙታል ወይስ ሰው አይሆንም? አዎ አሁን ስና የሚሞክሩት አለ ከፍየል ከሆነ ወይስ ከአህያ ወይስ ምናምን ልጅ ይሞታል ውስጥ ይላሉ። ወይስ አታግዘም ወይስ አንድ ነገር አይሆንም። ሲስተሙ የኛ الدروب كذا بويضة إكس كوندوش animals حيوانات منوية كذا بقى ليلة كوسط ليلة كمكرك طيننا هنا يموتال بقى سيستمو عندنا الله يا فطرنا بت لسويش عندنا فيال منامل بهايم عندنا مكلاكلوت አይችሉም ራሱ አሁን ከፍየል ቀላቀልክ ከውሻ ወይስ ምናምን የሚያቀላቅሉት ነገሮች አይሆንም። ወይስ ይሞታሉ ወይስ ጤነኛ አይመጡም ወይስ የሚያስፈር ነገር የሚመጣ ቆንጆ ነገር አይመጣም። ስለዚህ ከአላህ እንዳትጣሉ። ፈጣሪ የፈጠረንበት ነገር በጣም ቆንጆ ነው። የሚመጣ ራሱ ጤነኛ እንመጣለን ቆንጆ ነን። በቃ የአላህ ችሎታ ነው የሚያሳይ ማለት ነው። ይሄ ራሱ ምልክት ነው ማለት ነው። ምን ሄድበት ሲስተም ማለት ነው። ከዛ የአላህ ችሎታ ራሱ ይሄ ሰማ የምታዩት እንደ ጣሪያ ሚይዘው ነገር የለም አታዩት እና አይወድቅም። ይሄ ሰማ ይሄ ራሱ እንደ ምልክት ለእናንተ። ስለዚህ ባይወርድ ነብዮች በሙዕጂዛ ለሰዎች ይህንን ማየት ብቻ ይችላሉ። የአላህ ችሎታ ያቀበታል፣ ያምኑበታል ማለት ከሰው በላይ ነው። ሰው አይሆንም። ጭቃ የተሰራበት ነገር አስማ ምናምን አይሆንም። ይሄን የፈጠረ ነገር ይሄንን ያስተካከለ ነገር አይሆንም። ይሄ ሰው ይሄ ነገር ማለት ነው ምናምንበት። ስለዚህ በይሄንን ብቻ ሐሳባዊ እንሐስብበት ነገር አለ ማለት ፈጣሪ ችሎታ እንደሚበልጥ ይሄንን ነገሮች ታውቃለን። ስለዚህ በዚህ ራሱ ማመን አለብን። ይሄ ራሱ እንደ ምልክቶች ናቸው ይላል። ምን አለ እዚህ ውስጥ የለም يعني العفو منك من هذا اللي يتكلم. الآن أنا جالس أقرأ القرآن وأشرحه واحد بواحد ومن منتدى في كم شيوخ يعني ما فيش آية تقول اللي أنت جالس تقوله الآن إنه الفتاة ما تدرس. طيب زوجات الرسول صلى الله عليه وسلم إيش كانوا يدرسوا المؤمنين؟ طيب ليش النبي محمد صلى الله عليه وسلم ما قال لهم شو وقفوا لا تدرسوش؟
طيب نحن المدرسات اللي في المدارس عندنا في اليمن وكذا يدرسوا القرآن، يدرسوا مدرسات بنات يدرسوا عيال في مدارس الرجال. في مدرسات القرآن الإسلامية أكثرهم بنات، ما فيش يعني الرجال يعني كذا. حتى المدارس الرجال الأولاد كانوا يدرسوهم بنات. وفي من زوجات الرسول كانوا يخرجوا حروب مع الرجال يحاربوا. فكيف تقول لي يعني اللي إذا أنت متفقه في الدين ومتفقه في الإسلام يعني اللي يخليك تتكلم كذا، يعني كنت بتعرف هذا الشيء إنه ما فيش حاجة غلط، ما فيش حتى ما فيش القرآن. أنا أمشي على القرآن، ما أمشيش على كلام الناس. يعني ما قد قريت حديث أو فقه يقول إن البنت لا يسمح لها شرح القرآن. الله الإسلام جاء يعدل بين الرجل والمرأة، وقال إنه لها حق في التعليم وفي الدراسة وإنها تتعلم وإنها أعطى لها حقوقها وإنها، فما قالش يعني فيها أشغال للرجل هي وفي أشغال المرأة. لكن التعليم في الكذا ما فيش آية ولا حديث ولا فقه يقول إن المرأة لا يحق لها إنها تدرس القرآن. فأنت كافر ولا إيش؟ يعني إنك تقول لي خارج عن القرآن. أنا خارج عن القرآن، الكتب اللي تجيبوها هذه ما أعتبرهاش. إذا ما كانش حديث صحيح عن الصحابة عن الرسول عن الكذا لا تجيش تجادلني الآن فيه. ما سمعتش. أنا درست في مدارس يمنية سنة، هم ندرس سنة الرسول وندرس في الفقه وندرس الحديث وندرس، واللي درسونا كانوا مدرسات قرآن، واللي درسوا كمان مدارس في العيال كانوا في مدرسات قرآن يدرسوهم يشرحوا لهم الفقه والسيرة والقرآن والكذا. ما قريت آية في المناهج اليمنية ولا حديث ولا فقه يمنع المرأة أنها تدرس القرآن أو تشرح القرآن. لا تجوا تحرفوا القرآن. القرآن قد ما تحرفش كتابة، قد الناس هو جالسين يحرفوها قولا، يعني يقول لك مدري إيش ومدري إيش. ما فيش القرآن لا يميز بين الرجل والمرأة، كلهم يتعلموا كلهم يشرحوه، كلهم يطلبوا الخير ويطلبوا التقوى من الله ويطلبوا الأجر من الله. أنا يا أخي إذا كنت متفقه في الدين وإذا كنت فعلا هذا لا تجيش تجاه. نحن نعمل مناقشة ونتكلم في القرآن، وكم شفت شيوخ وكم شفت بنات في التيك توك عاملين يشرحوا في القرآن، والتلفزيون طالعين ويشرحوا بالقرآن ويتكلموا بالقرآن ويعملوا هذه. فيا أخي راجع نفسك واتق الله. أنا ما يهمنيش المذاهب إنك أي مذهب تكون، أنا اللي يهمني إنه هذا قرآن النبي محمد صلى الله عليه وسلم، اللي نزل على النبي محمد صلى الله عليه وسلم، واللي قال الله للنبي إنه يشرح لنا ويعلمنا فيه، واللي تبعوه عليه الصحابة، واللي هذا اللي تعلمنا. فأنا أي مذهب كنت أي فكرة جئت بها أنا لا يهمني. أنا اللي يهمني القرآن اللي تكلم عليه، واللي قال إنه أنا نزلته، إن الله نزل هذا القرآن لمحمد. ما ذكرش إن الله نزل هذا القرآن أي يعني من الصحابة اللي أنتم تتكلموا عنهم، ولا اللي ذكر اسمه هو محمد، النبي محمد في القرآن. فنحن جالسين نتبع النبي محمد. النبي محمد اللي شرح للصحابة اللي هم قرب الصحابة الحديث الصحيح اللي يقول عليه، مكتوب أحاديث كثيرة وتعلمناها كم 12 سنة إحنا في المدارس نتعلمها وكذا. ما فيش حديث قرأته بحياتي تمنع المرأة من أنها تشرح القرآن. الله يهديك يا أخي. خلاص نكمل. أوكي. من دنو ميلو هي سوا I think بأمر نيجا قرآن لسيت متسردو أي هون ميلان أي كان بحرام مالت براسو أمطا مالت هيك زي قرآن لا يميل نجر يلم سيت متسرد قرآن أي كان ميل نجر يلم هو يجرسنا القرآن كريم منم يتمارك راسو أسرع هلت أمت حديث يلا
ፍቅህ ያለ የሚያስረዱ ራሱ ሴቶች ነበሩ። ወንዶች ትምህርት ራሱ ሴቶች ነው የሚያስረዳቸው ቁርአንና እስላሚያ። ስለዚህ ለምን አይከላከሉም? ይሄንን የሱና ሰዎች ናቸው የቁርአን ሰዎች ናቸው ነው የመን ማለት ነው የሚያስረዱት በትክክል የሐቅ የቁርአን ነው የሚያስረዱት። ሐዲስ ፍቅህ ይሄን ሙስሐፎች ራሱ የሚከታተል ቁርአን ላይ ማንም ሐዲስ አልሰማሁም የሚያከላክል ሴቶች ለመስረዳት ቁርአን ከሪም የሚከላከላቸው ነገር የለም። ሴት ወንድ ብትሆን ቁርአን ስትሰረዳ አጅር ታገኛለህ። ቁርአን ትምህርት ስትማር አጅር ታገኛለህ። ስታንብብ የሚያስረዱት ብዙ አለ ቁርአን። ይሄ ቲቪ ላይ ያሉት ሴቶች አሉ የሚያስረዱት ቁርአን። ቲክቶክ ላይ ብዙ ቪዲዮዎች አየኋቸው ከፊሊፒን ከምንም አገር የሚያስረዱት ቁርአን እንዴት ይነበባል ተፍሲር ያስረዳሉ። ብዙ አይቻለሁ። ምንም አልሰማሁም። ማንም አሁን የመጀመሪያ ነው የደነገጥኩት ሳይ ማለት ነው። አይሆንም አለ ሴቶች መስረዳት ቁርአን እና የሚከለከሉ ከየት ነው የምታመጡት? ምንም ብትሆኑ ብትከፋፈሉ ራሱ ሱና ሺዓ ምናምን እኔ አይገባኝም። እኔ ማይገባኝ ቁርአን ያለው የወረደው አላህ ለሙሐመድ ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም النبي محمد صلى الله عليه وسلم ليسردن ሌላ ስም እዚህ የተጠራ የለም። ከሙሳ ከኢሳ ከበፊቶች ነብዮች ከነብይ መሐመድ ሰለላሁ ዐለይሂ ወሰለም የተጠራ ስም ለዚህ የለም። ይሄ ነው መከታተለው የቁርአን እዛ ነብይ መሐመድ ሰለላሁ ዐለይሂ ወሰለም መሐመድ ነብይ ሰለላሁ ዐለይሂ ወሰለም ብዙ ያስረዳቸው ኃላፊነት የተሰጣቸው አለ የሚያግዙት ነብይ መሐመድ ሰለላሁ ዐለይሂ ወሰለም ከነብይ መሐመድ ሰለላሁ ዐለይሂ ወሰለም በኋላ የመጡት የቀጠሉት ይህንን እስላም ብዙ ሰዎች ኃላፊነት ተሰጣቸው። ይህንን ሰዎች ሐዲስ ይባላል የነሱ ያሉት ነገሮች ማለት ነው። ሐዲስ ሰሒህ ከሆነ ትክክልን የሐዲስ ከነብይ መሐመድ ሰለላሁ ዐለይሂ ወሰለም በኋላ ዘመዶች ወይስ ሰሃባ ትክክልን የሐዲስ ትክክልን ማለት ገና የተጠራበት ሐዲስ አለ ምናምን ብዙ ሐዲሶች አሉ። እኔ የምንከታተለው ከነብይ ከሰሃባዎች በኋላ ምናምን ትክክልን የሐዲስ ምን ሄድበት የተማርነው ራሱ ትምህርት ላይ ማለት ነው። የመን ያስተምሩን ሴቶች ያስተምሩን ሐዲስ ሚል ሚከላከል ሴት ለመስረዳት የለም። النبي محمد صلى الله عليه وسلم የሱ ሚስቶቹ ያስረዳሉ ሰዎች ነበር አስተማሪ ነበር። ምንድነው ያስተምሩት? ቁርአን ያለው ነገሮች ሲራ ያለ ነገሮች ጦርነት የገቡ ከነብይ ሰለላሁ ዐለይሂ ወሰለም ይሄ ይበቃል። ጦርነት የገቡ ጦርነት ጂሃድ ራሱ የነፍስ ጂሃድ የሚከለከላቸው ነገር የለም ለሴቶች ማለት ነው። ጂሃድ መግባት ይችላሉ ከወንዶች በቃ የገቡ አሉ። ጦርነት ራሱ በነብይ ሰለላሁ ዐለይሂ ወሰለም ዘመን ለምን አልተከለከለም? ለምን አያ አልወረደም? አላለም ሴቶች ይከለከላሉ ጦርነት መግባት ማለት ቁርአን ወንድ አለ ተንካሪነት የሚገድል ምናምን ወንድ ነው ይላል። ግን ሴት አትሄድም አላለም። ከለከለ አልከለከለም። ለምንድን ነው በቃ የምትቀይሩት ነገር በጽሁፍ ካልሆነ አሁን የምታመጡበት ነገር በቃ ቁርአን ነው የምትቀይሩት ማለት ነው ወይስ የምትዋሹበት ማለት ነው? አሁን ተርጀምተ ለኩም لا يا أخي بس كنت أترجم لهم عشان لا يفهموا نحن عشان أصحاب العقول السليمة بتفهم أنها غلط يعني، وإذا في غلط بيتكلموا معايا ولا شيء. بقى قل خيرا أو أصمت، هذا هو. أنا حلو أنك فتحت هذا الموضوع عشان أفهم الناس كمان اللي هم ما يعرفوش اللغة العربية وعارفين إيش يفهموا القرآن وعارفين اللي هو القرآن وهم مش بلغتهم وهم أعجمي، ما بيوصلوش لحد التحريف ولا التغيير ولا يجيبوا فكرة زي كذا أو يلا ننتهي من الكلام هذا. كذا يا الله جلوتا ميلان لليت كان أرجلن للمسرات لليت لمتنيات أرجلن مالتنا كذا الله جلوتا برق متايوت نجر رعد
ከሰማይ ይሄን ዝናብ ልክ ሲወርድ ኃይለኛ ብርሃን ያለው ነገር ራዕድ አልበርቅ ምናምን ይሄ አላህ ችሎታ ያሳያል ማለት ነው። ከዛ ይሄንን ሰማይ የምናየው በቃ ቅያም ሰማይ الليل والأرض መሬት እንዴት ስቴብል መሆኑ ባላንስድ መሆኑ ያስተካከለው ሰማይ እንዴት አይወርድም ምናምን ይሄ ሁላ ስለ አላህ ችሎታ ያሳያል ማለት እና አላህ ብቻ ማመን አለብን። ሁሉ ነገር ከኢንስ ከጂን ከቅጠል ቢሆን ከሐይዋናት አኒማልስ ምንድነው በአማርኛ ሁሉ ሰው ተውት በቃ አይ ቲንክ እሱ አውቆ ነው እንደዚህ የሚረብሽ ይሄ ሁሉ ነገር መሬት ላይ ያለ ስለ በቃ ለአላህ ይሰግዳሉ አላህ ያመኑበታል። አሁን ራሱ አንድ ለክና ወፍ ለክና ዶሮ ምናምን ልክ ሲጮሁ ጠዋት ላይ ፈጅር ላይ ምንድነው የሚሉ ተስቢህ ያደርጋሉ ለአላህ ሱብሃንአላህ ያ እዚህ ዚክር ያደረገው ቁርአን ላይ ራሱ አንድ ተስቢህ የሚያደርጉለት ለአላህ እዚህ ሰማይ ላይ ያለ መሬት ላይ ያለ ሰዎች አሉ። ሁሉም ለአላህ ማመን አለባቸው። ይሄ መሬት አላህን ለምናመንበት እንሰግድለት ተስቢህ ልናደርግለት ይሄንን ችሎታ ምልክቶች ያሳየን በቃ ለማመን እማናችን ለመጨመር ትክክለኛ መሬቱን ለማስተካከል ይሄ ነው። ከዛ ለካፍሮች አንድ ኤግዛምፕል ይሰጣቸዋል። ምንድነው አለ አሁን ከአላህ ጋር ስታረጉ ሰው ማለት ነው ሸሪክ እንደናንተ ሐስቡት ይላል። አሁን እናንተ ልክ ገንዘብ ሲኖራችሁ አንድ ስራ ስትጀምሩ ምናምን ፓርትነር ሚሆን እናንተ ሚሆኑት ማለት የናንተ ሰራተኛ የናንተ ምናምን እኩል ተከፋፈላቸው ገንዘብ አይደለም። ከአንተ ገንዘብ ለራሱ ከአንተ ሚወስድ ሰው ይሄንን ስራ ምናምን አትፈልግም። ከአንተ ሚሆን ሰው በአንተ ስራ ሚገባ ሰው አትፈልግም። ስለዚህ አላሁን እንደዚህ አላህ እሱ ብቻ ነው ያስተካከለ ይሄን ሁሉ መለኮት የአላህ ብቻ ነው። እንዴት ከአላህ ሸሪክ ታደርጋለህ ማለት ነው። ስለዚህ አላህ ኤግዛምፕል ይሰጠናል እንደናንተ ማለት ነው ሐስቡ ይላል። ልክ ስራ ስትጀምሩ የሆነ ሰው ሰራተኛ ቢሆን የናንተ ወይስ ምናምን እንደናንተ መሆን እናንተ በራሳችሁ የምትሰሩበት ስራ አትፈልጉም መግባት ሌላ ሰው መግባት በፈጠራችሁት ነገር በስተካከላችሁት ነገር ሌላ ሰው መግባት መከፋፈል አትፈልጉም። የራሳችሁ ነው የናንተ ስራ ነው። እንዴት ለሰው ተከፋፈላችሁ? ማይሰራ ሰው ምንም ያረጋ ሰው ማለት ከናንተ መከፋፈል ወይስ ሌላ ሰው በአንተ ስራ መግባት አትፈልግም። ጦርነት ገባባቸዋል፣ ተገድሏቸዋል የሚገቡት በእናንተ ስራ ማለት ነው። እንደዚህ ነው
ሲስተሙ ማለት ነው። አላህ ሌላ ሰው በሱ መለኮት በሱ ርዝቅ በሱ የፈጠረው ነገር መግባት አይፈልግም። ገብታችኋል? ይሄን ያስረዳል። ሌላ ሰው ለመከፋፈል አይፈልግም። አላህ ብቻ ነው ያስተካከለው። ይሄ ሁሉ የአላህ ስራ ነው። የአላህ መለኮት የአላህ የተሻለው ነገር ያስተካከለው ለሰው ሊኖሩ ሌላ ነገር በሱ والله የሰራው ነገር ሚገባ ነገር አይፈልግም አላህ ማለት ነው። ሊያከፋፍል ለሌላ ሰዎች ለምን አይፈልግም ማለት ለምን በቃ አላህ ምናምንበት አላህ ብቻ መሆን ብቻ የሚፈልገው እንጂ መከፋፈል ይሄ ነገር ለሌላ ሰዎች ለምን አይፈልግም እንደናንተ አለ በሱ ስራ በሱ የፈጠረው ነገር ሌላ ሰው መግባት አይፈልግም በቃ ከዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በቃ ቀጥል ይለዋል በዲንህ በእስላምህ እንዳት በቃ ይሄንን ዲን አላህ የፈጠረበት ሰዎች ዲን الاسلام በጣም ጠንካራ ይሁን በጣም ይዘው ማለት ነው። ይሄ ነው ስራተ ሙስተቂም ማለት የትክክለኛ መንገድ ነው ማለት ነው። ማለት ይሄ ዲን ሐቅ ነው ማለት ነው። ዲን የሚጠራው ለሐቅ ነው እንጂ ለሚበላሽ ነገር አይደለም። የሚጠራው ለሐቅ ለጥሩ መስተካከል ለስራቸው መስተካከል መጥፎ በቃ ለመለየት ከጥሩ ስራ እና ጥሩ ስራ የሚሰሩት ሰዎች የሰሩትን ስራ አይጠፋም አይሰረዝም ሁሉ በቃ ይቆጠራል ሁሉ ጀዛእ ተረገብሃል ማለት ነው። ለዚህ የሚደክሙት ይሄ መሬት ላይ የሚሰሩት የሚያስተካክሉ ሰዎች እንዳያሳዝኑ እንዳይፈሩ እንዳይጨናነቁ ሌላቸው ማለት ነው። አላህ ይሸልማቸዋል። አላህ ስራቸው ይቆጥራል። ትንሽ ቢሆን አይጠፋም አይሰረዝም ማለት እንደማይቀር ለሰዎቹ ካምል ያደረጉ በጣም ልክ ሲሰሩ ሊያቁ ማለት አላህ ይሸልማቸዋል። የሰሩትን ስራ አይጠፋም። ሰው ይሰራል ሰው ያበዛል ኸይር ሰው በቃ ይስተካከላል መሬት ላይ እንደዚህ አንድ ነገር ከነከው መጥፎ ነገር ሐቁ አይጠፋም ሐቁ አይሄድም። ስለዚህ والله ما والله مسكين አንዴ ቆይ ልመለስ